አራ ዶናልድ ትራምፕ በኢትዮጵያ ላይ ውሸት እያወራብን ይገኛል። ማንኛውም የተነሳችሁት ፎቶ በአሁን ሰዓት በአርቲፊሻል ኢንተለጀንስ አማካኝነት ወደ ራቁት ፎቶ ሊቀየር እንደሚችል ሰምታችኋል። በአሜሪካ የቪዛ እገዳ የተጣለው ጉዳይ ምንድን ነው? እሱን አስቃኛቸዋለሁ። ከዛሬ ጀምሮ ነው ተግባራዊ የሚሆነው። እሺ ኦኬ። እንደዚህም እያስደነሳቸው ይገኛል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ ይሁንላችሁ። ይህ አሽሩካ ቻናል ነው። ላይኩ ካላሽሩካ ይሰሰታል። እስቲ ቪዲዮ ላይክ እያረጋችሁ እንድትጀምሩ በትህትና ጠይቃለሁ። ለሚጠቅማችሁ ሼር አድርጉት። ሀሳብ ኮሜንታችሁ እንዳይለየኝ። እንደዚሁ አዲስ የሆናችሁ ተቀላቀሉ። ወደ 600,000 ጉዟችን 3 ዓመት ነው 4 ዓመት የፈጀ ቢሆንም መድረሳችን አይቀርም። ይመቻችሁ። አሽሩካ የምርጦች ምርጫ ይቀጥላል። And Ethiopia, we're going to fight over a dam. አራ ዶናልድ ትራምፕ በኢትዮጵያ ላይ ውሸት እያወራብን ይገኛል። በተለይ በህዳሴው ግድብ ዙሪያ ድጋሚ አሁንም ይህንን ነገር እያጧጧፈው ነው። ምንድን ነው እየተሰማ ያለው እንዴ? አራ መላሽ ይሰጥ እንጂ ኮሜንት ላይ እስቲ መላሽ ሰጡ እንጂ ለፕሬዝዳንት ትራምፕ ገርሞኛል። ለማንኛውም ፕሬዝዳንት ዶናልድ ትራምፕ ያወራው 3 ውሸት የምላቸው እሱን ማጋለጥ እፈልጋለሁ። ያው 1 ዓመት ስልጣን ላይ ተቀመጥኩኝ፣ በዓለም ዙሪያም 8 ጦርነቶችን አቆምኩኝ። ከዛ ውስጥ ደግሞ የኢትዮጵያና የግብጽ ጦርነት ማስቆሜ ትልቅ ነገር ነው። And Ethiopia, we're going to fight over a dam, and I got them to stop. I still got to work it out. Because they put a dam up in Ethiopia that stops the እነዚህም ሽልማት ይገባኛል፣ የኖቤል ሽልማት ልትሰጡኝ ይገባ ነበር በሚል ነው። እንግዲህ ከዚህ ጋር በተገናኘ ዶናልድ ትራምፕ የተናገሯቸው ውሸቶች አሉ። የመጀመሪያው You know who paid for the dam? The United States. It's the biggest dam I think in the world. They put a dam up. We have done that. We financed it, this country. Imagine that. አሜሪካ ነች ለህዳሴ ግድብ የከፈለችው። ይሄ ውሸት ነው። መቼም አሜሪካ ያው ሳትሆን ይሄንን ግድብ እንዲገነባ ገንዘብ የሰጠችው ኢትዮጵያዊ እያንዳንዱ ፎጭ ብሎ ከሊቅ እስከ ደቂቅ እንደሚባለው በኢትዮጵያን ገንዘብ ነው የተገነባው። ይሄም ግልጽ የሆነ ነገር ነው። አሜሪካም ወርልድ ባንክም የዓለም መንግስታት የሚባሉት ድጋፍ አናደርግም በሚል መሰገጣቸው ትዝ የሚለን Ethiopia that stops the flow from a little river called the Nile. ሁለተኛ ኢትዮጵያ ወደ ግብጽ የሚሄደውን ውሃ አቆመች የሚል ይሄም ሐሰተኛ ነገር ነው። ኢትዮጵያ ወደ ግብጽ የሚሄደውን ውሃ አላቆመችም። ግድብ ገድባለች፣ ኤሌክትሪክ ያመነጨችበት ነው። ነገር ግን ውሃው ወደ ግብጽ እንዳሄድ ብላማ ብታቆመው ኖሮ ይሄን ስንተኛ ዓለም ጦርነት ተነስቶ ነበር ትላላችሁ። ይሄም ውሸት ነው ማለት ነው። ሶስተኛው የትራምፕ ውሸት የናይል ወንዝ ትንሽ ነው ብለው መግለጻቸው ነው። a little river called Nile በሚል አንስተውታል። A little river called the Nile. I always think of the Nile being in Egypt, you know, beautiful Nile. ይሄም የተሳሳተ መረጃ ነው። ምክንያቱም የናይል ወንዝ የሚባለው በዓለማችን ላይ ረዥሙ ወንዝ ከሚባሉት the longest river in the world የሚባል እንደዚሁ ደግሞ ላርጅ በሚይዘው ውሃም መጠኑም ከፍተኛ የሆነ በመሆኑ ይሄ ትልቅ ወንዝ ነው እንጂ ትንሽ ወንዝ አይደለም። 11 ሀገራትን አቋርጦ የሚሄድ የኛ አባይ ብቻ ትልቅ አይደል እንደ ብሉ ናይል የሚባለው ከዋይት ናይል ጋር ከነጩ ናይል ጋር በሱዳን ካርቱም ይመስለኛል ተደባልቆ ወደ ግብጽ የሚሄድላቸው ይሄ ናይል የሚባለው ትልቅ ወንዝ ነው ማለት ነው። በኪሎ ሜትርም ከ6650 እስከ 7000 ኪሎ ሜትር ድረስ ይጓዛል ነው የሚባለው አይደል? So Egypt basically is, you know, they don't have enough water in the Nile. እንዴት ይሄ ነገር እንዲገደብ ራሱ እንደፈቀደች ሊገባኝ አልቻለም። ግብጽ እንዴት ነው ዝም ያለችው አይነት ቁጭት እየተናገረ ይገኛል ዶናልድ ትራምፕ። እንደዚህ ነው ብለን መረጃውን ማሳየት አያስፈልገንም። ለምን ዶናልድ ትራምፕ የብር ነገር ካልሆነ የቁጥር ጉዳይ ሌላ ቁጥር አይሰሙም። ለማንኛውም ይሄ ነው እየተባለ ያለው። እስቲ መልስ ስጡ ኮሜንት ላይ። ዶናልድ ትራምፕ ስቶፕ በሚል እንግዲህ ኮሜንት ላይ አስቀምጡ። ዊ ላቭ ኢትዮጵያ ስቶፕ በሚል ገለጹ። እንግዲህ ባላችሁ እንግሊዘኛ ተፍጨርጨሩ፣ መልስ ስጡ። እንዴ የኖቤል ሽልማት የሰላም ሽልማት ሊሰጠኝ ይገባ ነበረ። እኔ ክሬዲት አልሰጣችሁኝም፣ አልሸለማችሁኝም ነው። እረ የኢትዮጵያ አባቶች ተሰብሰቡና እስቲ እናመሰግናል ዶናልድ ትራምፕ። በቃ ፈታን በሉት። ዶናልድ ትራምፕ ዊ ኒድ ፒስ በቃ
በአሜሪካ የቪዛ እገዳ የተጣለው ጉዳይ ምንድን ነው? እሱን አስቃኛቸዋለሁ። ከዛሬ ጀምሮ ነው ተግባራዊ የሚሆነው። ጃንዋሪ 21 2026 ጀምሮ አሜሪካ ለ75 ሀገራት በጊዜያዊነት የኢሚግራንት ቪዛ የምትለውን አግዳለች። ይህም ያው ኢትዮጵያና ኤርትራ ይገኙበታል። ምንድን ነው ይህ ጉዳይ? የኢሚግራንት ቪዛ የተባለው ነው እገዳ የተጣለበት። በነገራችን ላይ ቪዛ አይነቶች ያው ከአንድ ሀገር ወደ ሌላ የምንሄድበት ወደ ሌላ ሀገር ተፈቅዶልን የምንሄድበት ቪዛ ይባላል። የምታውቁት ነው ኦብቪየስሊ። ነን ኢሚግራንት ቪዛ እና ኢሚግራንት ቪዛ የሚባሉ አሉ። ይሄም ነን ኢሚግራንት ቪዛ የሚባሉት እንደ ቱሪስት ቪዛ አይነቶች B1 B2 ቪዛ የሚባሉ አይነቶች፣ እነዚህ የቪዛ አይነቶች እገዳ አልተጣለባቸውም። በእርግጥ ያው በኤርትራ ሪስትሪክሽን ተጥሏል። እንደዚሁ ኢትዮጵያ ውስጥም አይ ቲንክ 3 ወር ነው የተደረገው ይመስለኛል፣ እርግጠኛ አይደለሁም። ይሄ ለማንኛውም በፊት ሁለት ዓመት በየ2 ዓመቱ ይታደሳል ተብሎ የሚሰጠው ቪዛ ማለት ነው። አይ ቲንክ ከቅርብ ጊዜ ወደ 3 ወር ወርዷል። ይሄ ቪዛ ለማንኛውም አልተከለከለም። ለኢትዮጵያን በተለይ የነን ኢሚግራንት ቪዛ የሚለው አልተከለከለም። ኢሚግራንት ቪዛ የተባለው የቤተሰብ ወደ አሜሪካ በቋሚነት ያው ሰዎች ቤተሰባቸውን ለመቀላቀል ልጆችን ከኢትዮጵያ ወደ አሜሪካ ከኤርትራ ወደ አሜሪካ የመውሰድ ነገር፣ እንደዚህ አይነት ነገሮች ትዳር ያላችሁ ሰዎች እንደዚህ አይነት ነገሮች የሚካሄድበት ቪዛ የሚፈቀድበት የቪዛ አይነት ኢሚግራንት ቪዛ የሚባለው ነው። ይሄ ቪዛ እስከ መች ነው የተከለከለው ካላችሁኝ፣ የተቀመጠ ጊዜ ገደብ የለም እና በጊዜያዊነት የታገደው ኢሚግራንት ቪዛ የሚባለው ነው። አዝናለው እንግዲህ በአሜሪካ ውስጥ በርካታ እንደዚህ አይነት ጉዳዮች እየተፈጸሙ ነው። ምንድን ነው ምክንያቱ ወደሚለው ስንመጣ ያው ዌልፌር ከሚለው ጉዳይ ጋር ተያይዟል። ባለፈውም ሰፋ አድርጌ ስለዚህ ጉዳይ አንስቼላችኋለሁ። ከሶማሌ ኮሚኒቲ ጋር ተያይዞ ፍራውድ ምናምን የተነሱ ጉዳዮች በሚኒሶታ ያላያችሁት ካላችሁ ሰፋ አድርጌ እዛ ውስጥ የገለጽኩት ቪዲዮ ነበረ። ዌልፌር የሚባለው ከመንግስት ድጋፍ የሚደረግበት፣ ይህንም ትራምፕ ይፋ ካደረገ በኋላ ከዛ ጋር ተያይዞ ደግሞ አሁን ላይ ያው ጊዜያዊ እገዳ ተጥሏል ማለት ነው። ኢሚግራንት ቪዛ የእገዳ የተጣለበት ምክንያት ሰዎች የአሜሪካውያንን ጥሩ ልብ፣ መልካም ፈቃድ አቢውዝ እያደረጉት ነው። ይሄ ነገር እስከሚጣራ ድረስ በትክክል አሜሪካ መጥተው ራሳቸውን ሰፖርት እንዲያደርጉ እንፈልጋለን የሚል አይነት ጥናት እስከምናደርግ ድረስ አይነት ነገር ነው። እንግዲህ እንደ ወጣው መረጃ ዌልፌር ያው በሶማሊያ ኮሚኒቲ በአሜሪካ የሚገኙ 71.9% የሚሆኑት ዌልፌር ይጠቀማሉ። ኢትዮጵያውያን 48% ይጠቀማሉ። ኤርትራውያን ደግሞ 52.7% ይጠቀማሉ የሚል ወጥቷል መረጃ። እና እነዚህ ራሳቸውን ችለው ለመኖር ሳይሆን አንዳንዶች የአሜሪካን ሲስተም አቢውዝ እያደረጉት ጥገኛ ሆነውብናል እና ራሳቸውን ችለው እንዲኖሩ ነው የምንፈልገው እንጂ ጥገኛ እንዲሆኑብን አንፈልግም ይላል እንግዲህ የትራምፕ አስተዳደር። ከዚህ ጋር በተያያዘ ኢሚግራንት ቪዛን ለጊዜው አግደናል። ተጣርቶ ነገሮች ሲያልቁ ያው መስጠት እንጀምራለን ነው እንግዲህ እንደገባኝ የወጣው መረጃ ይሄ ነው። ያው ስቴት ዲፓርትመንት የአሜሪካ መንግስት ያወጣው መረጃ የኢትዮጵያ ኤምባሲ የአሜሪካ በኢትዮጵያ ኤምባሲ ያወጣው እዚህ ጋር አያይዤላችኋለሁ። ማንበብ ትችላላችሁ ይበልጡ መረጃውን ማለት ነው። በአሜሪካ የሚገኝ ቤተሰብ ወይ ስፓውዛችሁን ለመቀላቀል እየጠበቃችሁ የነበራችሁ ሰዎች ትኖራላችሁ። ከዛ ጋር ተያይዞ አንዳንድ ጥያቄ ሊኖርባችሁ ይችላል። ምናልባት ቀጠሮ ተሰጥቷችሁ ከነበረ ከዚህ በፊት የቀጠሮ ሁኔታ ምን ይሆናል የሚለውን መልስ ተሰጥቶበታል። የቪዛ ቀጠሮ ከነበራችሁ መረጃ ያው አስፈላጊ የሆነው መረጃ በዛ ቀን ለመውሰድ ቀጠሯችሁ የሚካሄድ ይሆናል። የተሰረዘ ነገር የለም። ቀጠሮ ባላችሁ ቀን አሁንም ወደ ኤምባሲ መሄድ ይኖርባችኋል። ነገር ግን ቪዛ በፍጹም አታገኙም፣ አይሰጣችሁም። ለምን? ለጊዜው ቪዛ ስለቆመ ማለት ነው። ፍጹም ሊከለከል ይችላል ወይ? ይሄ በፍጹም ሊሆን የማይችል ነገር ነው። አትደናገጡ። ያው ምናልባት ይሄ ብዙ የሚጎዳችሁ ሰዎች ትኖራላችሁ። ግን የተለያየ አንድ መረጃ ሲመጣ ብዙ ሐሰተኛ መረጃ ይመጣልና ቤተሰብ መቼም ተለያይቶ ይኑር የሚል ሕግ የለም። አሜሪካ ይህን የምትቀበለው ነው። የዓለም አቀፍ ሕጎች
ሰዎች ነው። አሜሪካ ወደደችም ጠላችም ይሄ ህግ ያስገድዳታል። በፍጹም ደግሞ እንደዚህም ሊባልም አይችልም። ሶ ቤተሰቦችን የመቀላቀል ትቀላቀላላችሁ እንግዲህ እግዚአብሔር የፈቀደ ቀን ማለት ነው። ግን ለጊዜው አሜሪካ ቪዛውን ቆንጠጥ አድርጌዋለሁ ብላለች። ሌላው ደግሞ ይሄ መረጃ ከዛሬ ጃንዋሪ 21 2026 በፊት ቪዛ አግኝታችሁ የነበራችሁ ሰዎች ከነበራችሁ የእናንተስ ቪዛ ካንስል ይደረጋል ወይ? አይደረግም። ያንን የወጣ ነገር የለም። አሁን ላይ ቪዛ መስጠት ቆሟል ነው እንጂ የተባለው። ከዚህ በፊት በቤተሰብ ለመቀላቀል ኢሚግራንት ቪዛ የተሰጣችሁ ሰዎች ቪዛችሁ አይቃጠልም ወይም ደግሞ ተከልክሏል አልተባለም። ኦልሬዲ ቪዛውን ይዛችሁታል፣ መንካት ትችላላችሁ ማለት ነው። የአሜሪካ መንግስት የመለሰው ነው። does this affect my current valid visa? no immigrant visas have been revoked as part of the guidance. ያው እዛ ላይ ጻፈው ነው መመለስላችሁ ከራሴ አይደለም ማለት ነው። ኢሚግራንት ቪዛ የማይሰራበት ሲቹዌሽን አለ ወይ? ይሄ ኤክሰፕሽን የሚባለው ምን ሲሆን ነው? ዱዋል ናሽናል ያላችሁ ትውልደ ኢትዮጵያዊ ብትሆኑም ሌላ ሀገር ዜጋ ያላችሁ ለምሳሌ 75 ሀገሮች ተጠቅሷል። ከነዛ ሀገሮች ውጪ የሆነ ቪዛ የያዛችሁ ፓስፖርት የያዛችሁ ሰዎች ከሆናችሁ ትውልደ ኢትዮጵያዊ ብትሆኑም ዱዋል ሲቲዝንሺፕ እስካላችሁ ድረስ ለምሳሌ ስዊድን ዜግነት ያላችሁ ኢትዮጵያን ትውልደ ኢትዮጵያን ከሆናችሁ ወደ አሜሪካ አልተከለከላችሁም። ያው ቪዛው አልተከለከለም። ይሄ ኤክሰፕሽን ነው ማለት ነው። ይሄ ኦቪየስ ይመስለኛል፣ ግን ያው ጥያቄ ካስነሳባችሁ ለማለት ነው። ጠቅለል ስናደርገው የአሜሪካ መንግስት ከዛሬ ጃንዋሪ 21 2026 ጀምሮ ለ75 ሀገራት በኢሚግራንት ቪዛ በተባለው ላይ የጊዜያዊነት ገደብ ጥያለው። ይሄም ተግባራዊ መሆን ከዛሬ ጀምሮ ሆኗል ማለት ነው። ዶናልድ ትራምፕ ነጩ ቤተ መንግስት ከገባ ዋይት ሀውስ ይኸው 1 ዓመት ሆነው። በዚህ 1 ዓመት ውስጥ ደግሞ የጸረ ስደተኛ አንቲ ኢሚግሬሽን ፖሊሲን እያራመደ ይገኛል። ያው ስደተኛ አንፈልግም፣ በተለይ ሶስተኛ ሀገር የምትመጡ እዛው በሀገራችሁ፣ እኛ የምንፈልገው ከስዊድን፣ ከኖርዌይ፣ ከዴንማርክ አይነት ሀገሮች ነው የሚል አይነት ጭዌ እየተጫወተ ይገኛል። ለመሆኑ ምን ያክል ሰዎች በዚህ 1 ዓመት ውስጥ አባረረ? ምን ያክሎቹ ሌጋል ስታተሳቸውን አስነሳ? ምን ያክሎቹ ታሰሩ? እስቲ ዛሬ የወጣ መረጃ አለ፣ እሱን እንመልከት። 1.6 ሚሊዮን ሰዎች ሌጋል ስታተሳቸው ሌጋል ኢሚግሬሽን ስታተሳቸው ተነስቷል። እንደዚሁ 605,000 ሰዎች ከአሜሪካ ምድር እንዲባረሩ ተደርጓል፣ ዲፖርት ተደርገዋል። 66,886 ሰዎች ዲቴይን ተደርጓል፣ በአይስ ታስረዋል። 821 ሰዎች በየቀኑ እንደታሰሩ ነው። እንግዲህ ትራምፕ ከመጣ በኋላ 75 ሀገራት ኢሚግሬሽን ስታተስ ያው ባን እንዲደረግ ተደርጓል ማለት ነው። እኔ የገረመ ቁጥሩ 666 ሆነች እንደ አሜሪካ ትላለ። ያው ይሄ ቁጥር ብቻ ሳይሆን የበርካታ ሰዎች ህይወት የተጎዳ እንደሆነ አደጋ ላይ እንደተጣለ ነው የሚያሳየው። እንግዲህ የአሜሪካ መንግስት በሌላ አቅጣጫ የሚለው ወንጀል እየፈጸሙብን ያሉን ሴት ሲደፍሩ ሲገሉ የነበረውን በአደንዛዥ እጽ አሜሪካን ሲያስቸግሩ የነበሩትን በርካታ ሰዎች ከሀገር አስወጥተናል፣ ይሄም ደስታችን ነው የሚል ደግሞ በዛ በኩል በትራምፕ አስተዳደር በኩል እየቦረቁ ይገኛሉ። ለማንኛውም እየወጣ ያለው መረጃ ይህን ይመስላል ማለት ነው። ቀጥሎ መነግራችሁ የጥንቃቄ መረጃ ነው። በተለይ ሴቶችን ይመለከታል። ማንኛውም የተነሳችሁት ፎቶ በአሁን ሰዓት በአርቲፊሻል ኢንቴሊጀንስ አማካኝነት ወደ ራቁት ፎቶ ሊቀየር እንደሚችል ሰምታችኋል። ይሄ ነገር ሰሞኑን አነጋጋሪ ሆኖ ይሄም ከፍቅረኛችሁ ከትዳር አጋራችሁ ከቤተሰባችሁ ሁላ ሊያጣላችሁ የሚችል ነው። እናንተ ያላካችሁት ፎቶ ምናልባትም የራቁት ፎቶዋን እኮ እየላከችልኝ ነው በሚል የተለያየ ነገር ሊፈጠር ይችላል። ይህ ነገር የተጋለጠው ግሮክ የተባለ አፕሊኬሽን ላይ ነው። አፕሊኬሽኑም እንደዚህ አይነት ነገሮችን ፎቶዎችን አንድሬስ የማድረግ ሴቶችን ያው ራቁት የማስቀረት የኤለን ማስክ ባለቤትነቱ ኤለን ማስክ የሆነው አፕሊኬሽን የዓለማችን ባለሀብት ኤክስ የተባለው አፕሊኬሽን አካል የሆነ ነው። ይሄ አርቲፊሻል ኢንቴሊጀንስ ምንድን ነው? እስቲ ትንሽ ነገሩን ልንገራችሁ እና እንዴት እንደምትጠነቀቁ አላቅም። ኦልሬዲ ፕራይቬሲያችን ያጣንበት ዘመን መሆኑ
በማህተብ በደንብ የተረጋገጠበት ጊዜ ነው። በተለይ አርቲፊሻል ኢንተለጀንስ ኤአይ የሚባለው እየሰራ ያለው ነገር ማለት ነው። ለምሳሌ ይህን ፎቶ ላሳያችሁ። ይህም በአርቲፊሻል ኢንተለጀንስ የተሰራች ነች። እስቲ ኢትዮጵያዊት ቆንጅዬ የሆነች ሴት ፎቶውን ስራልኝ ስለው እችን የመሰለች ልጅ ቁጭ አረገ። ለምሳሌ ይሄ የእናንተ ፎቶ ነው ቢባል ምንም አይነት የለበሳችሁት ፎቶ ግንድ ላይም ተደገፉ ምንም እና ሶሻል ሚዲያ ላይ ትለቁታላችሁ ወይ ለሆነ ሰው ፎቶችሁን ትልካላችሁ። ከዛ ይሄ ፎቶ አሁን ያስኩት ወደ ግሮክ አፕሊኬሽን ሄድኩኝና እስቲ እችን ልጅ የምታያትን ልጅ አስወልቃት አልኩት። ፕሮምፕት የሚባል የኤአይ ጄኔሬት የሚደረግበት ጽሁፍ ይጻፋል። አፕሊኬሽኑም ያው እንደምታዩት ደግሞ ራቁት ፎቶ ሰጠኝ ማለት ነው። ይሄ ነው በቃ እናንተም ፎቶ የማናችሁም በዚያ ግሮክ አፕሊኬሽን ላይ ሲገባ እንደዚህ እንዲሆን ይሄን ስራ ሲሰራ 10 ሰከንድ የማይፈጅበትም። ተመልከቱ፣ ፎቶ መልክዋ ተመሳሳይ ነው። ሰውነት ቅርጿን ብራሽ ወደ ቪዲዮም ቀይርልኝ ካልኩት ትንሽ የቪዲዮ እንቅስቃሴም ሁላ እንደፈለገች ስትዟዟር ምናምን ሁላ ራሱ ይሰራዋል ማለት ነው። እንግዲህ እናንተ ባላደረጋችሁ ባልሰራችሁት ሁኔታ ፎቶአችሁ እንደዚህ በፎቶአችሁን ብቻ ተጠቅሞ ሰው እንደዚህ ሲሰራ ስንት አይነት ነገር ሊመጣ እንደሚችል አደጋ ይዟል የተባለበት የህፃናት ፎቶ ሳይቀር አቢዩዝ እየተደረገ መሆኑ። በነገራችን ላይ ወንዶችንም አንድሬስ የሚባለው ነገር ለወንዶችም ራቆት ማስቀረጽ ያው እየተነጋገሩበት ይገኛል። ለማንኛውም ይሄ አይነት ነገር ሰሞኑን ሲወራበት የነበረ ጉዳይ ነው። ተጠንቀቁ፣ እንደዚህ አይነት ነገር እየሆነ ነው ለማለት ነው። ያው አርቲፊሻል ኢንተለጀንስ እንደዚህም እያስደነሳቸው ይገኛል። እሺ ኦኬ፣ እንደዚህም እያስደነሳቸው ይገኛል። ሌላስ? ኦኬ፣ እነዚህንም እንደዚህ እያስደነሳቸው ይገኛል። ያው ሰዎች በቀላሉ መስራት የማይችሉትን ነገር ለዛውም በአጭር በሰከንዶች ውስጥ ብዙ ነገር መሰራት ተችሏል። አርቲፊሻል ኢንተለጀንስ ብዙ ይዟቸው የመጣ ጥሩ ነገር ኖሮ በተለያየ ሰዎች ላይ ደግሞ በመረጃ በምናምን ሊደርስ የሚችለውን ነገር በግል ሰብ ደረጃ ራሱ ይሄን ልብስ የማውለቅ የሚባለውን ነገር ጉዳጉድ ይዞ መጥቷል። ቴክኖሎጂ ለክፉ ከተጠቀምንበት ነገር ያበላሻል፣ ለጥሩ ከተጠቀምንበት ደግሞ ብዙ ጊዜ ይቆጥባል፣ ገንዘብ ይቆጥባል፣ ያስተምራል። በጣም ጥሩ ነገሮችን ይሰራል። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ እኔ መስል ነበር። ኢትዮጵያ ኤርትራዊ ሁላችሁም የተካተላችሁኝ ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።